ወገኖች እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። መጋቢ መስፍን ጉተማ ነኝ። እግዚአብሔርን መፍራት ክፍል 3። በጌታ በኢየሱስ ክርስቶስ ብቸኛ ዳኝነት በማመን የእግዚአብሔር የልጅነትን ሥልጣን ያገኛችሁ፣ በመንፈስ ቅዱስ ኃይል ከመጽሐፍ ቅዱስ በሆነ መረዳት የእግዚአብሔርን ባሕሪ ተረድታችሁ ፈቃዱንም አውቃችሁ በእውነትና በመንፈስ እያመለካችሁ ያላችሁ፣ በቃሉ ያለውንም የእግዚአብሔርን ፈቃድ በቃልም በሐሳብም በተግባርም እያደረጋችሁ ያላችሁ፣ በእርሱም የአባትነት ጥበቃ ውስጥ ያላችሁ ወገኖቼ እንኳን ደስ አላችሁ፣ እንኳን ደስ አለ። አምላካችን እግዚአብሔር ከሚታየውና ከማይታየውም ክፉ ነገር ሁሉ የጠበቀን ደግሞም እየጠበቀን ያለ የማይጥል የማይተው የማይረሳ ሁሉን ቻይ አምላክ ነው። ክብርና ምስጋና ስግደትና አምልኮ ውዳሴም ከዘላለም እስከ ዘላለም ለአምላካችን ለእግዚአብሔር ይሁን፣ አሜን። ከዚህ ቀጥለን ደግሞ በክፍል 2 የጀመርነውን ስለ እግዚአብሔር ባሕርያት ምንነት እንቀጥል። 5. እግዚአብሔር ሁሉን ቻይ ነው። ለእግዚአብሔር የሚከብድ ነገር የለም። ግዙፉን ሰማይ ሰማያትን እንዲሁም ምድርና ሞላዋን ይሁን በሚል ቃሉ የፈጠረ የሚሳነው የሌለ ሁሉን ቻይ አምላክ ነው። ዘፍጥረት ምዕራፍ 35 ቁጥር 11። እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም፣ ሕዝብና የአሕዛብ ማኅበር ካንተ ይሆናል፣ ነገሥታትም ከጉልበትህ ይወጣል። መጽሐፈ ኢዮብ ምዕራፍ 42 ቁጥር 2። ሁሉን ታደርግ ዘንድ ቻይ እንደሆንህ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቀው ይላል። 6. እግዚአብሔር ሊታወቅ የሚችል አምላክ ነው። የሥነ ፍጥረት ፈጣሪ እግዚአብሔርን ልናውቀው እንችላለን። በግል እንድናውቀውም ከእርሱ ጋር ግንኙነት እንድንፈጥርም ይጋብዘናል። ስለ እርሱ ማወቅ ብቻ ሳይሆን እርሱን ራሱን በቅርብ ልናውቀው እንችላለን። ትንቢተ ኤርምያስ ምዕራፍ 9 ከቁጥር 23 እስከ 24። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካ ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸው ይላል እግዚአብሔር። 7. እግዚአብሔር ልንቀርበው የምንችለው አምላክ ነው። እግዚአብሔር እንድናነጋግረውና የራሳችንን ጉዳይ ሳይቀር እንድናወያየው ይፈልጋል። መዝሙረ ዳዊት ምዕራፍ 145 ቁጥር 18። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው ይላል። እንዲሁም የያዕቆብ መልእክት ምዕራፍ 4 ቁጥር 8 ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። ደግሞ የማቴዎስ ወንጌል ምዕራፍ 6 ቁጥር 6 አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። 8. እግዚአብሔር ፍቅር ነው። ከኃጢአት በተቀር ሰውን ሁሉ ሳያበላልጥ ይወዳል። 1 ዮሐንስ ምዕራፍ 4 ቁጥር 8። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። እንዲሁም የዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። 9. እግዚአብሔር ኃያል አምላክ ነው። እግዚአብሔር የሚሳነው የሌለ በሰማይም ይሁን በምድር የፈለገውን ማድረግ የሚችል
ከልካይ የሌለው አምላክ ነው። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 11 እስከ 12። አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል፣ ክብርም ድልና ግርማ ለአንተ ነው። አቤቱ መንግሥት ያንተ ነው፣ አንተም በሁሉ ላይ ከፍ ከፍ ያልህ ራስ ነህ ይላል። 10ኛ እግዚአብሔር መሐሪ ነው። እግዚአብሔር ታጋሽ መሐሪ ባይሆን ኖሮ እንደ ሰማና እንዳየ ቢፈርድ የሰው ዘር በምድር ላይ ባልነበር ነበር። ነገር ግን እግዚአብሔር መሐሪ ይቅር ባይ አምላክ ነው። መጽሐፈ ነህምያ ምዕራፍ 9 ከቁጥር 16 እስከ 17። ነገር ግን እነርሱና አባቶቻችን ታበዩ፣ አንገታቸውንም አደነደኑ፣ ትእዛዝህንም አልሰሙም፣ ለመስማትም እምቢ አሉ። ያደረግክላቸውንም ተአምራት አላሰቡም፣ አንገታቸውንም አደነደኑ። በዓመፃቸውም ወደ ባርነታቸው ይመለሱ ዘንድ አለቃ አደረጉ። አንተ ግን ይቅር ባይ ቸርና መሐሪ አምላክ፣ ለቁጣም የምትዘገይ ምሕረትህንም የምታበዛ ነህ፣ አልተውሃቸውምም ይላል። ደግሞ ኦሪት ዘዳግም ምዕራፍ 4 ቁጥር 31። አምላክህ እግዚአብሔር መሐሪ አምላክ ነውና አይተውህም አያጠፋህምም፣ ለአባቶችህም የማለላቸውን ቃል ኪዳኑን አይረሳም ይላል። 11ኛ እግዚአብሔር ፈራጅ አምላክ ነው። የሰው ዘር ሁሉ የተማረ ያልተማረ፣ ወንድ ሴት፣ ጥቁር ይሁን ነጭ፣ ያመነ ይሁን ያላመነ፣ ሁሉም ሰው በእግዚአብሔር የፍርድ ዙፋን ፊት ይቀርባል፣ እንደ ሥራውም ይካፈለዋል። ያመኑ ክርስቲያኖች በምድር ኑሯቸው ስለ እምነታቸውና ስለ ወንጌል ስለ ከፈሉት ዋጋ የማይጠፋ አክሊላቸውን በፍርድ ዙፋኑ ላይ ከሚቀመጠው ጌታ ይቀበላሉ። እንዲሁም ከቅዱሳን መላእክት ጋር ለዘላለም እግዚአብሔርን ሊያመልኩ የዘላለም ደስታና ሰላም ባለበት ወደ መንግሥተ ሰማይ ይገባሉ። ያላመኑቱ ደግሞ ለዘላለም ሥቃይ ወደ ገሃነመ እሳት ይጣላሉ። መጽሐፈ መክብብ ምዕራፍ 12 ከቁጥር 13 እስከ 14። የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና። እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ሥራን ሁሉ የተሰወረንም ነገር ሁሉ መልካም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል። እንዲሁም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሠራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል። እንዲሁም ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይላል። 12ኛ እግዚአብሔር ሉዓላዊ ነው፣ ጅማሬ የለውም፣ ለሕልውናውም ፍጻሜ የለው፣ ለዘላለም ነዋሪ ነው። ኦሪት ዘዳግም ምዕራፍ 3 ከቁጥር 3 እስከ 27። መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው፣ ጠላትህን ከፊት አውጥቶ አጥፋው ይልሃል ይላል። 13ኛ እግዚአብሔር አይመረመርም፣ ሰው በሥጋዊ ጥበቡ ተመራምሮ ሊያውቀው አይችልም። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 28 እስከ 29። አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም ይላል። 14ኛ እግዚአብሔር ሁሉን ያውቃል፣ ያለፈውን የአሁኑንና የወደፊቱን ያውቃል፣ የምናስበውን ሳይቀር ያውቃል።
መዝሙረ ዳዊት ምዕራፍ 130 ከቁጥር 1 እስከ 3። አቤቱ መረመርኸኝ አወቅኸኝ፣ አንተ መቀመጤንና መነሳቴን አወቅህ። ሐሳቤን ሁሉ ከሩቅ አስተዋለ። ፍለጋዬንና ዕረፍቴን አንተ መረጠ፣ መንገዶቼን ሁሉ ቀድመህ አወቅህ ይላል። 15ኛ እግዚአብሔር ሐቀኛ ነው፣ ሰው አይቶ አያዳላም። ዘዳግም ምዕራፍ 32 ቁጥር 4። እርሱ አምላክ ነው፣ ሥራውም ፍጹም ነው፣ መንገዱም ሁሉ የቀና ነው። የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው ይላል። 16ኛ እግዚአብሔር ሉዓላዊ ነው፣ በፍጥረታት ሁሉ ላይ የበላይ ነው። ስለዚህም የፈቀደውን ማድረግ ይችላል፣ ከልካይ የለው። ትንቢተ ዳንኤል ምዕራፍ 2 ከቁጥር 20 እስከ 22። ዳንኤልም ተናገረ እንዲህም አለ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገሥታትን ያፈልሳል፣ ነገሥታትንም ያስነሳል። ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው ይላል። 17ኛ እግዚአብሔር ቅዱስ ነው፣ ኃጢአትን ይጠላል። እርሱ ፍጹም ንጹሕ ቅዱስ ነው፣ ቅድስናውም በብርሃን ተመስሏል። 1ኛ ዮሐንስ ምዕራፍ 1 ከቁጥር 5 እስከ 7። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። እንዲሁም 1ኛ ጴጥሮስ ምዕራፍ 1 ከቁጥር 14 እስከ 16 እንደሚታዘዙ ልጆች ባለማወቃችሁ አስቀድማችሁ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። እንግዲህ ወገኖች የዛሬው መልእክት እዚህ ላይ ያበቃል። ጌታ ቢፈቅድና ቢወድ በሕይወትም ብንኖር ክፍል 4 ይቀጥላል። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ታደርጉት ዘንድ በትህትና እጠይቃለሁ። እንዲሁም አስተያየታችሁንም በኮሜንት መስጫው ላይ ጻፉልኝ። የጌታ ጸጋና ሰላም ከሁላችንም ጋር ይሁን። አሜን።